ማሳሰር ነው። ጊዮርጊስ ምንድነው ተገዘገዘ ተሰነጠቀ ለራሱ ነው የተገዘገዘው ለራሱ ነው። ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው። እርታ አድርጉልኝ ሐዋሳም እንዲህ ብያለሁ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም። ለኔ የተዋረደ አንድ ብቻ ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት እቺው እመኑኝ። ቤተ ክርስቲያን አይደለችም እንዲህ ምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባከራሱ ጉዳይ ነው። ቤተ ክርስቲያን አካል አይደለም። እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተ ክርስቲያን እኛ እንኳን ወንድማማቾች ባከራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ ወርዳለታለሁ ሲመረቅልኝ እላለሁ። ማስታወቂያ እንድንሰራላችሁ ስለፈለጉ እንስራላችሁ ማስታወቂያ ፈልጓል። አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ። ለመቶ ኦርቶዶክሳውያን በነፃና አመቻች እንደዚህ ደግሞ ለና አክሊልና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋል እና ከሱ ጋር በተያያዘ እኔ በጣም ፈኒ ነው። በመጀመሪያ ደረጃ ያቺ ቆንጂት የሰራሹ ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም አስባይ ነበር። እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አድርገን መልካም ወጣት ምናምን ነገር ብላኛለችና የሚያስተምረው ወንድማችን ዮናታን ነው። አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል? እኔ ጋር ወጪ የለም። ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ። ፕራይቬት ቻናል ላይ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ ፕራይቬት ቻናል ትምህርት እንሰጣለን። መሰረታዊ የክርስትና ትምህርትን በነፃ እንሰጣለን። ይሄን ያነሳሁት ለምንድን ነው? ወዳጃችን እንደው አይ ቲንክ በክፍያ ምናምን እያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝና እንደው ወጪያችሁ ልዝጋ ምናምን እና ምናምን እያለች ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁም ጭምር ነው። ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጋል። እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የሚሰጠውን የመሰረታዊ ክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹአሊ ለክርስቲያን ወንድሞቼ ብቻ ነው የምሰጠው። እነሱን የማጽናት ምናምን ነገር እንዲሁ ቢሆን ጌታ በዛው ጥንጥዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም ማደግ ከዚህ በፊት የተሳሳተው ወስጠት ታውቃላችሁ አይደል ጋይስ? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ አይ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መጥቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው። እናንተም እንደዛው እና ያው ማስታወቂያችሁን አትስፉብን ባጋላያችን ላይ ያረፍቱን ያው ፈቅደንላችሁ የተወሰነ እንድትሰሩ እና መጀመሪያ ትምህርት ያስፈልጋል። ለማስተማር ባይዚ ትምህርት ይፈልጋል። ድነናል እየዳንን ነው እንድናለን የሚል የአባ ገብረ ኪዳን ያመጣው ተረት ሰው እንዳይድን የያዘ ይሄ ጨለማ መልቀቅ አለበት። ቡጫቂ የሆነ ድነት የለም። ስትድን ኮምፕሊትሊ ትድናለህ። መጽሐፍ ቅዱስም አስምሮበት የሚነግረን ድነት አላፊ ብቻ አይደለም፣
የምዕራባውያን አስተምሮ ድነናል ነው። ወንጌላውያን በሙሉ ድኛለሁ ድነናል ነው። ድነትን ባላፊ ጊዜ መሆኑን ብቻ ነው እንጂ የምንናገረው ያሁን ጊዜ እንዳለው የወደፊት ጊዜ እንዳለው አናነሳ። እየዳንን ነው ወይም ገና እንድናለን ሲሉ ግራ ይገባናል። ገና አታምንም በቃ ተፈጽሟል እኮ እንላለን። መጽሐፍ ቅዱስ ግን ድነትን እንዲያውም በሶስት ጊዜ ነው የሚያስቀምጠው። ባላፊ ጊዜ ያስቀምጠዋል፣ በአሁን ጊዜ ያስቀምጠዋል፣ በሚመጣው ጊዜ ያስቀምጠዋል። ስለዚህ መጽሐፍ ቅዱሳዊ አስተምሮ የምስራቃውያኑም ድነት ሂደት ነው። ድነት እየዳንን ነው የምንሄደው እየታከምን ነው የሚለውንም ይይዛል። የምዕራባውያኑንም አስተምሮ ድነናል በክርስቶስ ቤዛነት የሚለውንም ይይዛል። ስለዚህ ሁለቱን ማስታረቅ መቻል አለብን። ድነት ከፍርድ ማምለጥ በዳኛው ፊት ነፃ ነህ አትጠየቅም ወንጀል ተሰርዟል ብቻ ሳይሆን የህይወት ለውጥንም ይጠይቃል። ወርቀ ዘቦ ለብሰው ከቤቱ ከሞሉት በሐርና ብንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሻለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ረይተሊና እቴ ሙሽራ በአጠገቤ የምትመለከታቸው የጋሻ አምባ የቅዱስ መርቆሬዎስን ቤተክርስቲያን ለመስራት ደፋ ቀና የሚሉ የቁርጥ ቀን የተዋህዶ ልጆች ናቸው። ሁላችሁም በዓለም ዙሪያ ያላችሁ ሰዎች እናንተ ደግሞ በገንዘባችሁ ቤተክርስቲያኑን እንድታግዙ ስል መልእክቴን አስተላልፋለሁ። የምን መቆም ነው እንጂ ሁላችንም ወደ ስራ ወደ ስራ ወደ ስራ። በጣም አጭር ጊዜ ነው ያለን። ወደ ስራ ሁላችንም ጎበዝ ያዝ ጀግና በቃ እንደዚህ ተባብረን የእግዚአብሔርን ቤት እንጨርሳለን። ሁላችንም በአንድነት ሆነን በዓለም ዙሪያ ያላችሁ ይህን ድምጽ የምትሰሙ ሁላችሁም በአንድነት ይህንን ቤተክርስቲያን እንድናጠናቀቅ መልእክቴን አስተላልፋለሁ። ስምን ይዘን ፍቅርን ማዳንህን ተስፋ ያደረግን አብረን ስትወጣ እናሸንፋለን። ቀኝ ስትረዳን ምድርን እንወርሳለን። አቅፈው ትቀመጣለህ። አንተ ግን ወንጀል ነው የሰራኸው። እኛ ለተናገርነው ነገር ተጠርተን እንጠየቅ። እስኪ የሚያስጠይቀን ከሆነ እኛ እንጠየቅ። አንተ ግን ወንጀል ነው ያደረከው። ስም ማጥፋት ነው። በቅዱስ ቁርባን ይገላሉ ነው ያልከው። ይሄ የባልቴት ወሬህን አሁን ልክ እንደ እንትና ማሜ የሚስቱ ጭን ስር ተደብቆ እንዳሳለፈው አታሳልፋትም። አንተ ትከፍላለህ ዋጋ። እንደውም ከዛ በኋላ ማንበብ አቁሜያለሁ። ነገሩን አውጥቶታል። ያ ግን ኦርቶዶክሳዊ ሳይድ ነው የያዘው። አይረማመር ያ ኦኬ። እና እነሱ በእነሱ አፍ ወንጀልን ሲናገሩ ጽድቅ፣ እኛ ግን የተጻፈውንና ያለውን ነገር ስንናገር ኩነኔ የሚሆንበትና አንዳች የሚያስፈራሩበት ነገር ሊኖር አይችልም። ማለት ባለሁበት ሀገር ህግ ተጠይቅ ተብዬ ብባል ይዤላቸው ሄዳለሁ። የኦርቶዶክስ ሰባኪያንን ብለው ያሉ ለነጮቹ ያላቸውን ጥላቻ በተለይ ውጭ ሀገር ያሉትን በውጭ ሀገር የምናወራቸው፣ አሜሪካ የተቀመጡት በዛው ሀገር ህግ ነው የሚወራው።
በካናዳ የተቀመጡ አውሮፓ የተቀመጡ ይህ ሰውዬ ጌታ ወይ ንፍጣም ነው። እና ይሄን እናደርጋለን። ቢኒ እየቀጠል ጸጋ ይብዛልህ። ምንም አይነት ግን ግብአት እንዳሰጧቸው ስታወሩ ምንም አይነት ግብአት እንዳሰጧቸው ወንድምነት ቢኒ እያንዳንዷን ማለት ነው ግብአት እንዳሰጧቸው አንዳንድ ኢንፎርሜሽኖችን ሁሉ ጭምር እኛ እጅ ላይ ያሉትን መረጃም ጭምር እንዳትሰጡ እንዳታወሩ። ቴንኪው ሃይላይትን ብዬ በወፍ በረር ነው ያነሳሁት። ራሱ ላይ አሽክላ ረግ ጠመጠምበታለሁ ማለት ነው። በራስ አፍ ትጸድቃለህ፣ በራስ አፍ ትኮነናለህ የተባለው ማ በስሜት ተነስቶ እንደተናገረ በኢትዮጵያም ሕግ በያለንበት ሀገር አሁን ሰምቶ ነው ይሄን ጥቅስ አንተ ካንተ ላይ ሰምቶ ይሄን ጥቅስ በዚህ ወገቡ የሚፈታ ትውልድ የለም። በዚህ ወደኋላ የሚል ትውልድ የለም። ስንክሳሩን ይዤ ሄጄ በእንግሊዝኛ አስተረጉመዋለሁ ማለት ነው። ስንክሳሩን በእንግሊዝኛ አስተረጉመዋለሁ። እነ ፕሮፌት ጉግል ነቆራ ቁጥር 1 ትላለህ ማለት ነው። ቴንኪው። እሺ ወንድምነት ቀጥሉ። ጸጋ ይብዛላችሁ። ነቆራ ቁጥር 1 አላለ ተው። ነቆራ እንኳን ለኛ ተወሱ። አረ የኛም ኬዝ በውጭ ሀገር ይታየልን፣ እዛ ሄደን እንከሰስ። አረ ሄደን እንከራከር በለኝ። ዋናውን ያደለው እንደ ትራምፕ ፊት ቆሜ መከሰስ ነው የምፈልገው። ሌላ አልሙልለኝም። እንደ አንድ አስተዋይ ሰው የሚዲያም ተከታታይ ሰው ወይም እንደ አንድ የሚዲያም ሰው ሆኜ ሳየው ይሄ አካሄድ አዋጭ አይመስለኝም። ለነሱ አዋጭ አይመስለኝም። ግን የሚያዋጣችሁ ከሆነ ያው መንገዱን ጨርቅ ያርግላችሁ ማለት እንወዳለን። ምንድን ነው ያልኩት? መንገዱን ጨርቅ ያርግላችሁ። ይህን ስማ እንዴ ደግሞ እኔ ጋይስ ቢኒ ሳየው እባክህ የሆነች ድንኩሽ ያለች እሷን ነው የሚመስለኝ። ከቤት አይወጣም። አይቶ በእናትህ ይሄ በስማ ዝም ብሎ ሰው ነው። እሺ ብሩክ ዮኒ እንኳን ደህና መጣችሁ። ፈጣሪ በምን በኩል እንደሚጎበኝ አታውቅም። አያ ትራምፕን ሊያሳይ ነው ዞሮ ዞሮ በአሜሪካ ሕግ ነው የሚጠየቀው አለ። ኧረ እኔም የሆነ ነገር ብዬ አብሬ ብሄድኩኝ ተከስሼ እዛው ሄደን እንከታተላለን ክሳችን። እናንተ ትቀልዳለህ ምናምን ጡን ነው እዮባ ቀሚስ ያደረገው ሰውየው። እርግጥ ነው ይገባዋል ማለት ከዚህም በላይም ይገባዋል። ምክንያቱም የተናገረው ነገር እንዲሁ በቀላሉ በዋዛ የሚታለፍ ነገር አይደለም። መጽሐፍ ቅዱስ ላይ ባለ ነገር ሲሸነፉ ወይም ደግሞ ቅዱስ ቁርባን ለሕይወት እንደሆነ በደንብ ሲረዱና ሲያውቁ በምን ለማስጣል ሞከሩ? በተራ ሐሜት እና ያሙት ደግሞ ሐሜት ወይም የተናገረው ነገር ደግሞ በቀላል የሚታለፍ ነገር አይደለም። እንደተባለው ዋጋ ይከፍልበታል። በነገራችን ላይ የአንድ ትልቅ ቤተ እምነት እንትን ነው ስም ነው ያጠፋውና ያደረገው ነገር ደግሞ ወንጀል ነው። በራሱ እንዲህ የምታደርገው ራሱ በወንጀል የሚያስቀጣት ነገር ነውና ስለዚህ ያልተደረገን ነገር ደግሞ ከተናገረና ካወራ ደግሞ በራሱ ስም ማጥፋት ነው። ትልቅ የሆነን ተቋም ነው እንደዚህ ያደረገው። በእነሱ እንኳን ንግግር ተቋም ብለን ብንወስዳት የነካውም የተተናኮሰውም ስለዚህ ዋጋ ያስከፍሏል። ስለዚህ አሁን ምን ማድረግ ጀመረ? ኢዮባም እኮ ፕሮቴስታንት ይጠፋል አጨብላ ብላል። ጭራሽ ፕሮቴስታንቲዝም እና ፕሮቴስታንት አሁን ሰዎቹንና በራሱ ትምህርቱ አንድ ነው አይደለም። ይሄ ደግሞ ከማን ብሎታል? ቅድም አንድ ሽም እንዳለው ሃኔልም ብሎታል። በቃ በቅርቡ የሚጠፋ ነው። ብዙዎችም ብለውታል። በዚህ 10 ዓመት ውስጥ በዚህ 50 ዓመት ውስጥ ብሎ የገለጡታሉ። 15 ዓመት ውስጥ ይጠፋል ብሎ ያሉ አሉ። ብዙ ከራሳቸው ቤተ እምነት እና የመጣበት አመጣጥ በጣም የሚያሳፈር ነው። ተራ የሆነ ድራማ ፈጥሮ ከዩቲዩብ ላይ ቀርቶ ያለውን ሪከርድ አድርጎ ያሰማል። አበበ ጉልላት ብሎ እና ይሄን የመሰለ ወንጀል እያለ የሆነ ለማጣፋት ነገር የሚመስል እዛም ጋር ያለ አይነት ነገር በኢዮብ አባባል አጥፍቶ ጠፊ እንደሚባለው ማለት ነው። ባይ ዲፎልት ምን እያደረገ ነው? ስተቱን እንትን እያለ ነው ማለት ነው፣ እያመነ ነው። ስለዚህ ግን ደግሞ ዋጋ ይከፍልበታል። ቀላል ነገር አይደለም ያለው።
ይህንንም እያለ ግን እንደዚህ የውሸት ግትልትሉንም እያዩ የሚከተሉት በጣም ትንንሽ አህዮች ግን በጣም ነው የሚያስቁት። እግዚአብሔርን አሁንም የሚሰሙት የሚያደምጡት ሰዎች ያስገርሙኛል። የአእምሮ እድገት ውስንነት ያለባቸው ግን ደግሞ የተሻለ የሚለብሱ አይነት ነገር ሰዎች እንደሆኑ ያስታውቃሉ። እና ምን እንደነበረ ባይገባኝም ግን አሁን በሰማሁት ነገር ላዩ ላይ ሳይሸን አይቀርም። እንትን ነው አዩን እንደ አጋጣሚ ቃል ላይ ጽፌለት ነበርና ከህግ አንጻር እነዚህ ነገሮች እንዴት ይታያሉ? በተለይ በቅዱስ ቁርባን እንደዚህ ሰው ይገላሉ ብለው መናገራቸው እንዴት ይታያል ብዬ እንትን ብዬው ነበርና እሱን መጥቶ እያብራራልን ነበር የተወሰነ እና ምን ያህል በህግ እንደሚያስጠይቅ ወዘተ ማለት ነው። ግን ኔትወርክ አስቸግሮት ወጣና ከዛ በኋላ እንግዲህ ወጥቶ እየየ ተጀምሯል። አላውቅም። ለማንኛውም መልካም እየየ ብለናል። ፓፓ በጣም ነው የሚገርመው። ብዙ ሰው ግን በእኛ እየቀና ነው። ኮሜንት ላይ ሳይ ዮኒ ራሱ እንደዛሬ መከሰስ አምሮኛ አያውቅም ይላል። ኢዮብ ዘሚካኤል፣ ያያዘ ልደታ፣ አክሊለ ፕሮቴስታንት ይጠፋል ብለዋል ምናምን እያለ ነበርና ይከሰሳሉ ስላለ እንግዲህ ይዘው ሄደን እንከራከራለን። ክሱ አይደለም የሚያስቀነው፣ ክሱ አይደለም የሚያስቀነው፣ የክሱ ቦታ ቀጥ ብለህ አንተ በአቋራጭ ዋይት ሃውስ ልትገባ ነው። አታፍርም? እኔ እዚህ ቁጭ ብዬ ዛሬ ስሙን ልጫቸው አንዴ ማድረግ የተከሳሾችን ልዑክ ከምመራውላ እኔ ነኝ። አይገርምም? በእግርም ቢሆን እንሄዳለን። እኔ አሁን ይችን 10 ዓመቷን ላሳጥራት ወይስ ላስረዝማት ግራ ገባኝ። ቶሎ እንዲልልኝ ክሱ ነገ ይጠፋል ብለህ ቪዲዮ ስራ ቶሎ መሄድ ከፈለግ። አዮባ ክሱ አሜሪካ ከሆነ ማለት ነው የሚደረገው። ዮኒ የምትለው ነገር አዮባ ለኔ አርገው ያንተን ክስ ለኔ አርገው የሚለኝ በኔ ጦስ እኮ ነው የምትለው። እኔ በልብዬው ነው የምትለው በውስጥ። ኧረ እኔ ወዳጆች አሉን እዚህ ፑቲን ጋር ይደብቁናል። ትራምፕ ፑቲንን ስለሚፈራው እኔ ግን የሚገርመኝ አጃቢዎቹ አሁን እዛ ምንድን ነው ነገሩ ሁላ ገብቷቸዋል ወይስ ምን ሸይ ነው? ግን እሱ ጋር ያሉት አጃቢዎች እንደዚህ የሚሆኑት ጉዳዩ እኮ ሰውየው ዋሽቷል ነው። ዋሽቷል ሲባል በቃ ኧረ አንተ ውጭ ሀገር መሄድ ማይፈልግ ሰው የለም። አኬም እጅ ያለበት ይላል። አይቶ አኬ መጨረሻ መስመር ላይ ነው ያለው። ሲጠራ ራሱ ቅድም አኬን መጨረሻ ላይ ነው የጠራው። ያው የኔም እጅ አለበት ይላል። ከሀገር ሊወጣ እኮ ነው። ያንተ ቃሊቲ ነው የሚታየው እጅ ያለበት እያለ ነው። ሰማ ያኬ አዲሱ ገበያ ነው የሚያልቀው። እዛው ማዕከላዊ ኧረ እዛው ሰፈር ጨርስ ነው የሚባለው። አይ ቢኒ አስቀዳሽ ካህናቶችን ሲነቁር ነበር። አሁን ሲሳደብ እኛ አባታችሁን በምትሉንና አባታችሁ ብለን ሳንጨርስ እዛ ትሮጡብንና እንትን ላይ ትገባላችሁ። የሆነ ነገር ከቅዳሴ በፊት የሆነ ነገር ይነምትሉና እሱን ሳንጨርስ እንደዚህ ትገባ። ስማ አኬ እያስተማረ ነበር ብሎ አሁን አኬ ስላወራው ነገር ነው የሚያወራው እና የራሱን እንደዚህ ሲነቁር ነበር አለ። ቀለሜ ቁጭ ብሎ የሚያዳምጡት ግን ከአኬ ነው የሚማሩ። አኬ ቤት ነበሩ። አሁን አኬ ሲያስተምር ድንገት የተነበበው የዕለት ወንጌል አላ እሱ ያለው እኮ ምንድነው የጳውሎስ ወንጌል ነበር የተነበበው እና የጳውሎስ ሮሜ ምዕራፍ 10 ነው ከቁጥር 1 ጀምሮ እስከ መጨረሻው ይበሉ። አይ ቲንክ እንደዛ በደንብ አልሰማው ነበር ግን የሚሆነው ከቁጥር 1 እስከ መጨረሻው ነው ያለው። ከዛ ትንሽም ስለ ፍጥነት ስለነበረው አለ። አሁን መጥቶ እዚህ ቢኒያም እኛ ጋር ቁጭ ብሎ ነበር እኮ መጀመሪያ። አሁን እዚህ መጥቶ ቀለሜም ጋር ቁጭ ብሎ የሚማረው እዚህ ነው። ከቀለሜም ስለማይችል ከስር ቁጭ ብሎ እየተማረ ነበር እኮ። አሁን እዚህ ሄዶ ካህናቶቹ ይፈጥናሉ አለ አኬ። ኧረ የሚያፈጥን ያፍጥን አንተ።
ጋር በአካውንቱ ለቅሶ ደርሶ እሱ ግን የሚማረው እዚህ ነው። እዛ ነበሩ እኮ ከስር ነው የሚማሩት። እሱ ቀለሜ ከላይ ቁጭ ላይ ያወራ፣ እነሱ አኪ ጋር እየተማሩ ነበር። ቀለሜ ከላይ ያለቅሳል በለኝ እንጂ አንጀታችንን በሉት። የምር ለማስፈራራት ነው ጠበቃ ያመጡት አለ ደግሞ። አይ ቢኒ መቼ ጭንቅላቱ እንደሚጠቀም ባይዘው ለማስፈራራት ቢሆን በቃ ተሳክቶልናል። ተመጫጭቷል እኮ ሰዎቹ። ምን ያስፈልጋል ከዚህ በላይ? አለ ግን የምትናገሩት ነገር ቅድመ አድሬስ እንደተደረጉት አይነት ሰዎች ከሆኑ ግን ትጠይቃላችሁ። በተረፈ ሪያሊቲ የሚደረገውን ነገር ተደርጓል ብሎ ማለት ወንጀል አይደለም። ለምሳሌ ኤርሚ ያለው ነገር ይህንን ሰው በእንዲህ እንዲህ አይነት ሁኔታ ሞተ ማለት ወንጀል አይደለም። ይህንን ወቁ። ሁለተኛ ያለው ይህን ነገር ከቀሰቀሳችሁ በአክላሽ ያደርግባቸዋል። እንደውም እነ ባልጀመን ነው የምትሉት ነው የምንላችሁ። ምክንያቱም የተባለው ነገር ቅድም ኤርሜ እንትን ብሏል። ትዝታው ያቀረበውንም እዛው ዮብ አቅርቦታል። እሱንም ፖሊስና እርምጃው ላይ የታወቀ ነው። ዶክሜንትድ የሆነ ነገር ነው። እነሱ ዶክሜንቶችን ይዘን እንመጣና ያንን እናቀርባለን። የበለጠ ለቤተ ክርስቲያኗ እንደዚህ ይደረጋል ወይ ተብሎ ለህዝቡ አዌርነስ ነው የሚሆነው እና ኤክስፖዝ ነው የምትደረጉት። ሁለተኛ ወቁ። ይሄ ለእናንተ ይብስባችኋል ስንል እንደዛ ነው የሚሆነው። ይሄም ብቻ አይደለም። በእንዲህ አይነት መልኩ አቅም አታችሁ በየስፍራው በእንዲህ አይነት ሁኔታ በተመሳሳይ ክራይም ተፈጽሞባችሁ ዝም የተሰኛችሁ ጀስ ኮንታክት አድርጉም ብለን እነዛ አድርገን ያንን ደግሞ አቀነባብረን ማምጣት እንፈልጋለን እንችላለን ከፈለግን እኛ ወንጌል ነው ዓላማችን እና ሁለተኛ ወቁ። አንደኛ ይሄ ነው ፈርተና አይደለም። ሁለተኛ ደግሞ ባክላሽ ያደርግባቸዋል። ምን ነው ፈርተና አይደለም ይላል እየደጋገመና የአንበሷን የጦጣ ታሪክ ነው እኮ። አልበላሽም ምን አመጣው እንዳለችው ጦጣ እኮ ነው። አልፈራንም ምን አመጣው? ካልፈራንም ለማለት አስፈለገ። አይ ቀለም ወርቅ አይተንፍሱ። አይ ጋይስ ለማንኛውም የምር ኔትወርክ ባያስቸግርና ከአዩ ጋር የነበረን ቆይታ ትንሽ አሪፍ ቢሆንና የተወሰነ ነገር ብንማር ቆንጆ ነበረ። ከህግ አንጻር ምናምን የሚለውን ግን ኔትወርክ አልፈቀደም። ሌላ ጊዜ በሰፊው አንዳንድ ሀሳቦችን መጥቶ እንደሚያስተምረን ተስፋ እናደርጋለን እና ስለነበረን ቆይታ በጣም እናመሰግናለን። እና ጋይስ አንድ ሽኑታ የእሁድ የሳምንት እንዳትረሱ። እሁድ ቀጥታ ስርጭት በፖድካስት እንገናኛለን ከ9 ሰዓት ጀምሮ። በዓለ ጰራቅሊጦስን በዓለ ሃምሳን አብረን ነው የምንውለው ማለት ነው። ቤትም ያላችሁ በምትችሉት መጠን ፕሮግራም እንዳትይዙ፣ ያው ባላችሁበት ግን ያው ስራም ቦታ ምናምን ሆናችሁ መከታተል ስለምትችሉ በቀጥታ ስርጭት ዕለቱን በተመለከተ እንደዚሁም ደግሞ ተጋባዥ እንግዶች ይኖሩናል። ወንድሞች እንዳጠቃላይ ሰብሰብ እንላለን እና እግዚአብሔር ይፍቀድ። በጸሎታችሁ አስቡን እና እንደዛ ነው። አይ በቃ ይኸው አንድ ሀሳብ አለ። ሰላም ደሩ ከታች ያላችሁ ሁላችሁ ቻው። እስከዛ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። የዮባ ዩቲዩብ ባዮ ላይ ያለላችሁ። ሰላም ደሩ። እሺ መልካም ጊዜ። እናመሰግናለን ስለነበረን ቆይታ። ደህና ደሩ። እየየ ላይ ናቸው። ሶሪ ማካ
የአንዱ ስዕል ዋጋ 8500 ብር ነው። 8500 ብር ነው። ቀላል ነው። ስለዚህ ሁላችንም ተባብረን ታሪክ እንሰራለን ማለት ነው። ምንድነው አንቀሽቅሾኝ የገባሁት? የት ነው የገባሁት? በሉ ደህና ደሩ። በቃ ጋይስ እኔማ ወደ ሌላ ቤት ሊገለብጣችሁ ነበረ፣ ግን ደህና ቤት አጣሁ እና ማይሆን ሁኔታ ውስጥ ነው የገባሁት። ቻው፣ ደህና ደሩ። ስለዚህ እስከዛው ድረስ ኢቭን ፔይድ ኤጀንትም ይሆናል ብዬ ነው።